ሰላም ጤና ይስጥልን። የተወደዳችሁና ያስከበራችሁ ተመልካቾች እንደምቆይታችኋል። ከኢቲቪ ፓርላማ ሰዓቱን ዜናዎች ይዘን ቀረብን። ክቡራትና ክቡራን ተመልካቾች አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ከመላ የስቱዲዮና የስርጭት ባለሙያዎች ጋር ሀብታሙ አብርሃም ዜናዎችን እመራለሁ። መልካም ቆይታ። የኢፌዴሪ የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ባለፉት 5 የሥራ ዓመታት ካጸደቃቸው 7 ዋና ዋና አዋጆች መካከል የማህበረሰብ አቀፍ የጤና መድን አዋጅ አንዱና ዋነኛው ነው። አዋጁ የህዝቡን የባለቤትነት ስሜት ለማረጋገጥ ከአዲስ አበባ ባሻገር በየክልሎቹ የህዝብ ይፋዊ የውይይት መድረኮች ሲካሄዱበት እንደነበረ ተገልጿል። ተጨማሪ አለ። የኢፌዴሪ የህዝብ ተወካዮች ምክር ቤት አዋጆችን በሚያወጣበት ወቅት ጥብቅና የተቀናጀ አሰራርን ይከተላል። የህግ አወጣጥ ሂደቱ ከመጀመሪያው ንባብ ጀምሮ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴና በህግ ባለሙያዎች ጥልቅ ፍተሻ የሚደረግበት ሲሆን የአስረጂ መድረኮችና የህዝብ ይፋዊ የውይይት መድረኮች ወይም ፐብሊክ ሂሪንግ መካሄዳቸው የህጉን ጥራትና ተፈጻሚነት አስተማማኝ ያደርገዋል። ምክር ቤቱ ለቋሚ ኮሚቴው መራልንን ቋሚ ኮሚቴው በራሱ ከህግ ባለሙያዎቹ ጋር በተለይም ከምክር ቤቱ ህግ ባለሙያዎች ጋር ሆነን እያንዳንዱን ነገር አንብበን ተረድተን ጥያቄዎችን አዘጋጅተን ይሄን ካዘጋጀን በኋላ ደግሞ የአስረጂ መድረኮችን እንጠራለን። የአስረጂ መድረክ ብቻ አይበቃንም፣ እንደገና ፐብሊክ ሂሪንግ እናደርጋለን። ቋሚ ኮሚቴው በትምህርት በሙያ ብቃት ከፍተኛ አቅም ያለው በመሆኑ ይህንን አዋጅ ወደ ትግበራ ከመቀየሩ በፊት የህዝብን ባለቤትነት ለማረጋገጥ ሰፊ ስራዎችን አከናውኗል። የኮሚቴው አባላት ወደ ተለያዩ ክልሎች በአካል በመሄድ ህዝቡ በእኔነት ስሜት በህጉ ረቂቅ ላይ እንዲመክርና አስተያየት እንዲሰጥበት አድርገዋል። ትልቅ ስራ ሰራን የምንለው እንደ ቋሚ ኮሚቴያችን በነገራችን ላይ በጣም ጠንካራ ነው። በሁሉም ስብጥር በትምህርት ደረጃ ስብጥር ቢባል፣ በሙያ ብቃት ቢባል፣ በልምድ፣ በሃይማኖት፣ በጾታ፣ በብሔር የተሰባጠረ ስለሆነ አቅም በዛ ልክ ከፍ ያለ ነውና ወደ ታች ሄዶ ህዝቡ እንዲመክረው በማድረግ ህዝቡ መክሮ የኔ ነው እንዲለው አሁንም አዋጅ ማውጣት ሳይሆን የወጣውን አዋጅ ባለቤት እንዲሆን ህዝቡ ከማድረግ ጋር ተያይዞ ወደ ታች አባላት ይዞ ሄዷል። ከሰፋፊ ውይይቶችና ከህዝብ ከተሰበሰቡ አስተያየቶች በኋላ ቋሚ ኮሚቴው ህጋዊ ስርዓቱንና ተቋማዊ የአሰራር ሂደትን ጠብቆ ረቂቁን ለምክር ቤቱ አቅርቦ እንዲጸድቅ አድርጓል። አዋጁ አሁንም በዜጎች የጤና ዋስትና ላይ ከፍተኛ ውጤት እያሳየ ይገኛል። ተጨማሪ ፐብሊክ ሂሪንጎች በማድረግ ቋሚ ኮሚቴውም የቻለውን ያህል በዲሲፕሊን ሆኖ ህጉን ጠብቆ ለምክር ቤቱ አቅርቦ እንዲያጸድቀው ለመጀመሪያ ጊዜ ይመስለኛል ያለምንም ተቃውሞ በሙሉ ድምጽ የጸደቀው ያ አዋጅ ነው። ስለዚህ ይህ አዋጅ በጣም አሁንም ድረስ ውጤታማ መሆኑን አይተነዋል። አዋጁ ህዝቡ ባለቤት የሆነበትና አነስተኛ ገቢ ያላቸው ዜጎች የሕክምና ዋስትና እንዲያገኙ ያስቻለ ታሪካዊ ህግ ሆኖ ተመዝግቧል። እንቀጥላለን። የተወደዳችሁና የተከበራችሁ ተመልካቾች ተቋማት በጊዜ ሂደት ራሳቸውን እያደሱና አሰራራቸውን እያዘመኑ መጓዛቸው ለተቋማዊ ውጤታማነትና ዘላቂ ስኬት ወሳኝ እንደሆነ ይነገራል። የኢፌዴሪ የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በስድስተኛው ምክር ቤት የ5 ዓመታት የስራ ዘመን ተቋማዊ አደረጃጀቱን በማጠናከር የነበሩ የክትትልና የቁጥጥር ስራዎችን በተደራጀ መልኩ በመሰነድና አሰራሩን በማዘመን ረገድ አዎንታዊ እርምጃዎችን መውሰዱን ገልጿል። አምላኩ ነጋ ተቋማት በጊዜ ሂደት ራሳቸውን እያደሱ መጓዛቸው ለስራቸው ውጤታማነት ወሳኝ መሆኑ ይነገራል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ደሳለኝ ወዳጄ ኮሚቴው ከዚህ ቀደም ከነበረው የመጠሪያ ስያሜ ጀምሮ አሁን እስካለበት አደረጃጀት ድረስ የተደረጉትን መሻሻሎች አስታውሰዋል። የኛ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ቀደም ሲል ይጠራ የነበረው በዚህ መልክ አይደለም፣ በጀትና ፋይናንስ ነው የሚባለው። ምክንያቱም ቀደም ሲል ፕላን ኮሚሽን ስለነበር በገንዘብ ሚኒስቴር ስር ወይም ለገንዘብ ሚኒስቴር ተጠሪ ነበር። በዚህ ምክንያት አደረጃጀቱ ትንሽ ተሻሽሏል። እንግዲህ በአጠቃላይ ቋሚ ኮሚቴ አደረጃጀት ከኛ በፊት የነበረው
ከአንደኛው እስከ 6ኛው ዙር የነበረ ምክር ቤት የኢትዮጵያን ፓርላሜንት ስርዓት በማደራጀት ህገ መንግስቱ በሚያዘው መሰረት ልዩ ልዩ ደንቦችን፣ አዋጆችን እና የአሰራር ማኑዋሎችን ጭምር አዘጋጅቶ ነው የጠበቀን። ሰብሳቢው አክለውም አሁን ላለው የኮሚቴው ጥንካሬ ቀደም ሲል የነበረው የምክር ቤትና የቋሚ ኮሚቴ አደረጃጀት መሰረት መሆኑን አብራርተዋል። ስለዚህ ለኛ አሁን ለምንሰራው ስራ ትልቅ መሰረትና መነሻችን ቀደም ሲል የነበረው ምክር ቤትና ቀደም ሲል የነበረው የቋሚ ኮሚቴ አደረጃጀት ነው። አሁን የምንሰራበት ደንብ ቁጥር 6 2008 ነው። ይሄ ማለት ከኛ በፊት የነበረው ምክር ቤትና ከኛ በፊት የነበረው ቋሚ ኮሚቴ ያደራጀ አባላት የስነ ምግባር እና አሰራር ስነ ስርዓት ደንብ ነው። አንዱ ይህን ደንብ በማዘጋጀቱ በሱ ተንተርሰን ስራና ኃላፊነታችንን አውቀን እንድንሰራ አግዟል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ በበኩላቸው ቋሚ ኮሚቴው ከዚህ ቀደም ዘርፈ ብዙ ስራዎችን ሲያከናውን መቆየቱን ገልጸዋል። ይሁን እንጂ ቀደም ሲል የተከናወኑት እነዚህ በርካታ ተግባራት በተደራጀና በተሰናዳ መልኩ ተሰንደው ሳይቀመጡ መቆየታቸውን ጠቁመዋል። ብዙ ፖዚቲቭ ነገሮች እንደነበሩ ማስታወስ ይቻላል። 5ኛው ዙር ላይ የነበረው የስም ልዩነት እንዳለ ሆኖ ነገር ግን ተግባራቱ ኦልሞስት ተመሳሳይ ተግባራት ነው። ከዚህኛው ከ6ኛ ዙር ፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ጋር ተመሳሳይነት ያለው ተግባራትን ሲያከናውን የቆየው ቋሚ ኮሚቴው በርካታ ስራዎችን ሰርቷል። የተመዘገቡ ውጤቶችን መኖራቸውን ለማየት ሞክረናል። ነገር ግን እንደው ወደፊት ቢስተካከል ብዬ ማሰብ እዚህ አካባቢ ላይ መረጃዎች እንዲሁ በቀላሉ የሚገኙ አልነበሩም። የተደራጀ መረጃዎችን ቋሚ ኮሚቴው በየጊዜ ያደረጋቸውን ተግባራትን በተመለከተ ተደራጅቶ ተሰንዶ አሁን በምናደርገው አይነት መልክ የተዘጋጀ ዶክመንቶችን ለማግኘት ትንሽ ተግዳሮቶች ገጥሞናል። ሆኖም ግን በሰዓቱ የነበሩ ባለሙያዎች ስለነበሩ ከዛኛው ቋሚ ኮሚቴ ጋር አብረው ሲሰሩ የነበሩ ባለሙያዎች ስለነበሩ እነሱ ጋር የተገኙ አንዳንድ ዶክመንቶችን ለምሳሌ የመስክ ስምርት ስራዎችን ሊያግዙ የሚችሉ የተሻሻልም ቢሆን እኛ ወስደን ያሻሻልነው ነገር ቢኖር የቼክ ሊስቶችን የመሳሰሉትን ቀድሞ የተዘጋጁትን መሳሰሉትን የተወሰነውን ለማግኘት ጥረት የተደረገበት ነገር አለ። ግን በጣም ፎርማል ሆኖ በተደራጀ አይነት ለሚቀጥለው እንደ ሰክሴሽን ፕላን ሆኖ ተዘጋጅቶ የሚቀጥለው ቋሚ ኮሚቴ እንዳይቸገር ተብሎ ለመስራት የተደረጉ ጥረቶችን ብዙም አላገኘንም እና ወደፊት እንግዲህ ለኛ ትልቅ ትምህርት ይሆናል ብለን የምናስበው ይሄ ነው ማለት ነው። በመሆኑም አሁን ላይ የቋሚ ኮሚቴውን የነበሩ አሰራሮችና የተከናወኑ ስራዎችን በተደራጀ መልኩ በመሰነድና አደረጃጀቶችን በማጠናከር የተቋሙን ተቋማዊ አሰራር ለማሳደግ እየተሰራ መሆኑ ተመላክቷል። እንቀጥላለን። የተወደዳችሁና የተከበራችሁ ተመልካቾች የኢትዮጵያ ሀገራዊ የምክክር ጉባኤ በስኬት መጠናቀቁን የኢትዮጵያ ሀገራዊ የምክክር ኮሚሽን ገለጸ። ባለፉት 4 ዓመታት የዝግጅት ምዕራፍ ውስጥ አልፎ ከ4000 በላይ ወኪሎችን በማሳተፍ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለ46 ቀናት በተካሄደው በዚህ ታሪካዊ ጉባኤ ላይ የተሳተፉ ተመካካሪዎች ለሀገራችን ችግሮች መፍትሄ ይሆናሉ ያሏቸውን ምክረ ሀሳቦች አጠናቅረው ለሀገራዊ ምክክር ኮሚሽኑ ማስረከባቸውን የኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ሂሩት ገብረስላሴ አስታውቀዋል። ምክትል ዋና ኮሚሽነሯ የጉባኤውን መጠናቀቅ አስመልክተው በሰጡት መግለጫ እንዳብራሩት በምክክር ሂደቱ ተሳታፊዎች በአንዳንድ ጉዳዮች ላይ በቀላሉ መግባባት የቻሉ ሲሆን በሌሎች ጉዳዮች ላይ ደግሞ ሰፊ ጊዜ ወስደው ጠንከር ያሉ ውይይቶችና ክርክሮችን በማድረግ በመጨረሻም ላይ በአብዛኞቹ አጀንዳዎች ዙሪያ የጋራ መግባባት ላይ መድረስ ችለዋል። ምክትል ዋና ኮሚሽነሯ የሰጡትን መግለጫ ተከታትለን እንመለስ። ሐምሌ 8 ቀን በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ከሳምንታት በኋላ የምክክር ሂደት በስኬት ተጠናቋል። በእነዚህ ቀናት 4000 ኢትዮጵያውያን በአንድ ላይ በመሰባሰብ እጅግ መሰረታዊ በሆኑ 8 ሀገራዊ አጀንዳዎች ላይ ሲመካከሩ ቆይተዋል። ተመካካሪዎቹ በመጨረሻም ለዘመናት ለቆዩ አለመግባባቶች
መፍትሄ የሚሆኑ ምክረ ሀሳቦችን አጠናክረው ለኮሚሽኑ አስረክበዋል። በሂደቱ ተመካካሪዎች በአንዳንድ ጉዳዮች ላይ በቀላሉ እየተግባቡ በአንዳንድ ጉዳዮች ላይ ደግሞ ጊዜ ወስደው ጠንከር ያሉ ውይይቶችን እያደረጉ በመጨረሻም በአብዛኞቹ ጉዳዮች ላይ መግባባት ችለዋል። ኮሚሽኑ ሂደቱን ሲከታተል ሁሉም የምክክር መድረኮች በመደማመጥ በመከባበርና መቻቻል ሲከናወኑ እንደነበረ ማረጋገጥ ችሏል። የሀገራዊ ምክክር ዓላማ ልዩነት ያላቸው ባለድርሻ አካላት ተወያይተው የጋራ መግባባት በመፍጠር በጋራ ወደፊት መራመድ የሚችሉበትን እድል ማግኘት ነው። ሀገራዊ ምክክር አሸናፊና ተሸናፊ የመለየት ሂደት አይደለም። ይህ ሂደት አንዱ ወገን ተሸንፎ ሌላው ወገን የሚሸነፍበት ውድድርም አይደለም። የኢትዮጵያ ሀገራዊ ምክክር ጉባኤ ከምክረ ሀሳቦችና ከስምምነቶች በላይ የሆኑ ውጤቶችንም አስገኝቷል። ተመካካሪዎች እርስ በርስ ተዋውቀዋል፣ ጠንካራ ግንኙነቶች ፈጥረዋል፣ የተለያዩ አመለካከቶችን አዳምጠዋል። እንዲሁም የሀገራችንን ፈተናዎች በተመለከተ ሀሳቦችን ተለዋውጠዋል። በመጨረሻም መግባባት ላይ ደርሰዋል። በመሆኑም ሂደቱ የምክክር ባህልን ለመገንባት ትልቅ መሰረት ጥሏል። ይህ ሀገራዊ ምክክር ጉባኤ ኢትዮጵያ እንደ ሀገር ያሉባትን የሀሳብ ልዩነቶች በምክክር መፍታት መቻሏን ያሳየችበት ታሪካዊ ምዕራፍ ነው። በመጨረሻም የኢትዮጵያ ሀገራዊ ምክክር ኮሚሽን ለኢትዮጵያ የምክክር ጉባኤ መሳካት አስተዋጽኦ ላበረከቱ አካላት በሙሉ ልባዊ ምስጋናውን ያቀርባል። ከሁሉ በላይ ደግሞ ኢትዮጵያን በአንድ ላይ ለመቀመጥ እርስ በርስ ለመደማመጥ ልዩነቶችን አክብሮ ለመመካከርና የመግባቢያ ነጥቦችን በጋራ ለመፈለግ ላሳዩት ቁርጠኝነት ታላቅ ምስጋና አለን። የዚህ ሂደት ስኬት በብዙ ጉዳዮች ላይ የመግባባት መሰረት መጣሉ ነው። እንኳን ደስ አላችሁ። የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በምክር ቤቱ በነበረው የ5 ዓመት ቆይታው በንግድ በቱሪዝምና በኢንቨስትመንት ዘርፍ አበረታች ውጤቶች መመዝገባቸውን ገለጸ። የቋሚ ኮሚቴውን የክትትልና የቁጥጥር ተግባራት አስመልክቶ ኢቲቪ ፓርላማ ያነጋገራቸው የቋሚ ኮሚቴው ሰብሳቢና ምክትል ሰብሳቢ ምላሽና ማብራሪያ ሰጥተዋል። ለምለም ብዙነህ ቋሚ ኮሚቴው በነበረው 5 ዓመት ቆይታው ባደረጋቸው የክትትልና ቁጥጥር ተግባራቶች የተሻሉ ለውጦች እንደተመለከተ የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ አይሻ ያህያ አስረድተዋል። ሶስቱም ሴክተር ከኢኮኖሚ ጋር የተያያዙ ናቸው። ሀገራችን በሁሉም በምናይበት ሰዓት ከተገነዘብነው በዚህ 5 ዓመት ውስጥ ማለት ነው ከ2014 ጀምሮ እስከ 2018 ያሉትን ፕሮግረሶች በምናይበት ሰዓት በየጊዜው ለውጦች እየመጡ ነው ያሉት። ምን ያህል እምቅ ሀብት እንዳለን ያየንበት ነው። በንግድም በኩል ኤክስፖርት በምናደርጋቸው ትልቅ ፕሮግረስ ያሳየበት። ሌላው ደግሞ ቱሪዝምን ደግሞ በደንብ ማየት ይቻላል ማለት ነው። ዲቴል ምን ያህል የኢኮኖሚ ውስጥ ትልቅ አስተዋጽኦ ማበርከት የሚችል መሆኑን እና እስከታች ድረስ ደግሞ የቱሪስት መስህብ በጣም ሰፊ እንዳለን ያየንበት ነው። በዛው ልክ ደግሞ ኢንቨስትመንትን የሀገር ውስጥ ኢንቨስትመንት የውጭንም ለመሳብ ያለን አቅም ያለን ምቹ ሁኔታ በመናሳይበት ሰዓት ተመራጭ መሆን እንደምንችል ያየንበት ስለሆነ ዲቴል አሁንም ራሳችንን በመፈተሽ እንደ መንግስት ማለት ነው የፈጽሙት ለሌሎችም የሚሆን በሙሉ አቅም ከገባንበት
ትልቅ ለውጥና በአጭር ጊዜ ውስጥ መቀየር የምንችል መሆኑን ነው የሚታየኝና ሄዶ ግን የሴክተሮች ለኢኮኖሚክ ግሮዝ ወይም ለኢኮኖሚ ዴቨሎፕመንት ለሀገራችን ያለ አስተዋጽኦ በጣም ከፍተኛ ስለሆነ እንደዚሁም እንደ ሀገር የተያዘው እቅድ ላይም ያሳየ የግሉን ዘርፍ ማሳደግ ላይም የስራ እድል መፍጠር ላይም ኤክስፖርት ከማሳደግ አንጻርም የተሰሩ ያሉት ኢንቨስትመንት ፍሰትን ማሳደግ ላይ ብዙ ማደግ እንችላለን፣ ብዙ መሰራት ይቻላል የሚለውን ሀሳብ ማከል ነው የምፈልገው። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ አቶ ዮሐንስ መስፍን በበኩላቸው ከካፒታል ገበያ ጋር ተያይዞ የተሰሩ በርካታ ስራዎች እንዳሉ ገልጸው ይህንን በቀጣዩ ምክር ቤት አጠናክሮ ማስቀጠል እንደሚያስፈልግ አንስተዋል። የካፒታል ገበያንም እንቅስቃሴ እንደው ከሞላ ጎደል አይቶ ማለፍ ጥሩ ነው። አገራዊ ጠቀሜታም ጭምር ስላለው ትንሽ ነገር ለማለት ባለስልጣኑ አገሪቱ የምትቆጥበውን ገንዘብ ወደ ኢንቨስትመንት የመቀየር ዓላማ ነው ዋና ዓላማው ማለት ነው። ከዚህ አንጻር ተወስዶ ሲታይ በርካታ ስራዎች እየሰሩም ያሉ የመጀመሪያው ይሄ የረጅም ጊዜ የፋይናንስ ብድር የማመቻቸት የግብይት ስርዓቱን የማዘመን በተመሳሳይ ደግሞ የተቆጠበው ገንዘብ ወደ ኢንቨስትመንት እንዲሄድ የማድረግ ስራ ነው እየሰራ ያለና ፍቃድ ከመስጠትም ጋር ተያይዞ የተሻለ ለውጥ ውስጥ እየገባ ተቋም ነውና ቅድም እንዳልኩ ሲተሳሰሩ ወደ አንድ ነው የሚመጡት። ኢኮኖሚ ከማሳደግ አኳያ ያላቸው ፋይዳ በጣም ትልቅ ስለሆነ ማለት ነው። ስለዚህ ኩባንያዎችን የማብዛት አሁን ባለውም ሁኔታ ወደ 26 ባንኮችን በማገበያየት ወደ 4579 አካባቢ ግብይት የፈጠሩበት ሁኔታ አለ። ይሄ ማለት ካፒታሉም ወደ 2.5 ትሪሊየን የደረሰበት ሁኔታ አለ። ስለዚህ ይህንን የማጠናከር ሁኔታ አብሮ ቢሰራ ከቀጣይ አኳያ መልካም ነው ብዬ ነው የማስበው። እኔ ጥቅል በሆነ መንገድ በዚህ ዓመት የተፈጸሙት በእኛ እንደ ቋሚ ኮሚቴ በ5 ዓመቱ በሄድንባቸው ጉዞዎች ስንገመግም የተሻለ ለውጥ የመጣበት ሁኔታ ነው ያለ። ይሄ የተሻለ ለውጥ ብቻ ሳይሆን ግን ከዚህ ተነስተን ደግሞ መስራት የሚጠይቀን ነገር አለ። ከቀጣይ አኳያም ትኩረት መሰጠት መቻል አለበት። ከዚህ የበለጠ ብንሰራ ደግሞ በ10 ዓመት ስትራቴጂክ እቅድ በተቀመጠው መንገድ አገሪቱ ወደ ተሻለ ለውጥ እንድትመጣ የኛ ቋሚ ኮሚቴ የሚከታተላቸውና የሚቆጣጠራቸው ተቋማት መሰረት የሚጥሉበት ሁኔታ ስላለ እንዲያው ይህንን አተኩሮ ከቀጣይም አኳያ ቢሰራ አገርንም ህዝብንም በተመሳሳይ የተሰጠንን ኃላፊነትና ተልእኮም በብቃት የምንወጣበት ሁኔታ ይኖራል ብዬ ነው የማስበው። የተወደዳችሁና ያስከበራችሁ ተመልካቾች ከኢቲቪ ፓርላማ ጋር መርጣችሁና ወዳችሁ ዜናዎቻችን ስትከታተላችሁ ከልብ እናመሰግናለን። ከመላው የስቱዲዮና የስርጭት ባለሙያዎች ጋር ሀብታሙ አብራም ዜናዎችን በመምራት ቆይታ አረኩኝ። ሰላም።